የሚያቀኝ ከከኛለች እከክ ማይቅ ራሱን በራሱ ፈታትጋላለች። እኔ 135 ዓመት ነው የምኖረው። እኔ 135 ዓመት ኖራለሁ። ለምሳሌ ያንተ ረጅም ጊዜ እኮ 50 ዓመት ነው። ከዚህ በኋላ 135 ዓመት አሁን 35 ዓመት ኖር ያለው ከዚህ በኋላ አሁን የ35 ዓመት ሰው ነው ትርሶ እኔ አሁን እንደ የሚያወሩኝ ታሪክ እኮ የረጅም ዓመት ነው። በ1992 እንግዲህ የህብር ፓርቲ ችግር ሆነ ከየት መተው ምን አገባ አንተ በእድሜ ላይ? አይ ምንድነው ታዲያ መተው 35 ነው የሚሉት? 135 ዓመት ኖራለሁ አልኩህ እኮ ምን ነው ቀና? አይ 35 ዓመት መንፈሳዊ ቅናት ይኑርህ ሰው። ግድ ለማለት 35 አይ ስጋዊ ቅናት አይኑርህ። ለምን መሰለህ እኔ ረጅም ኖራለሁ ብለህ አትበል። ይኑሩ ችግር ለምን ብለህ ልትል አንተ እኮ ነው ያልክ። እኔ እኖራለሁ አልሞትም ረጅም ኖራለሁ አልክ። መጽሐፍ ቅዱስ ነው አንዳንዶች ሞትን አያዩም ብሎ ስትሞት ቀብረሃለሁ አልኩ። አይ አንዳንዶች ሞትን ኖራለሁ አልክ አንተ። ልክ ነው አንዳንዶች ሞትን አያዩም ነው ላንሳሎትና በሹፌርና በጋርድ ነው። አንዳንዶቹ ሞትን ያያሉ ማለት ምን ማለት? አንዳንዶች ሞትን አያዩም ነው። ሞትን አያዩም። እሺ እርሶ በሹፌርና በጋርድ ነው የሚሄዱት። ከዛ በተረፈ ደግሞ የሰዎችንም ስም እያነሱ አንዴ ይሞታሉ፣ አንዴ ይፈነዳሉ፣ አንዴ እንዲህ ያሉ ይናገራሉ፣ ይሳደባሉ። ምንድነው ከጀርባውት ምን ቢኖር ነው ያን ያህል ተማምነው በዚህ ልክ በድፍረት የሚናገሩበት ምክንያት ምንድነው? ማለት ከጀርባውት ምን ቢኖር ነው? አንዳንድ መረጃዎችንም አንዳንድ ታዋቂ ፖለቲከኞችም የሚያነሱት ነገር ስላለ እርሶ ላይ ሀሳብ ስለሚሰጡ እሱንም አነሳለሁ። ምንድነው ከጀርባውት ምንድነው ያለው እንደዚህ የሚተማመኑትና እንደ ልብ የሚናገሩበት ምክንያት ምንድነው? ፈጣሪ ነዋ። ፈጣሪማ ለሁላችንም ፈጣሪ አይደል? አዎ እኔ የሚያምነው ግን ይለያል። ምንድነው የሚለየው የእርሶ? እኔ የሚያምነው አንድ ነው እሱ ስሙ ግን 1101 ነው የፈጣሪዎት ስም። 1101 አንድ ግን 1100ም ዋጋ የላቸውም በኔ ስም። 1100 ልታመልክ ትችላለህ ግን የሚያድን አንድ ነው። እሺ 1100 ስሙም አቀያይራችሁ ብታመልኩም ብታምኑም እኔ ግን 1100 አንደኛን ነው የሚያምነው። ስለዚህ ጋርድ ምናምን ይሄ ሽፌር ምናምን የምትሉትን ቅናት ነው። ሽፌር አለኝ ዱብ ዱብ ትላለህ። በ3 ወር ውስጥ 20 ኪሎ አስቀንሳለሁ። እኔ 20 ኪሎ ትቀንሳለህ። 20 ኪሎ ቀንሰህ ሸንቀጥ ብለህ ቆንጂዬ ሆነ ይሄ ከደልቤ ለቄራ የተዘጋጀ በሬ አክለ ከምትሄደው ውስጥ እንደ ሰው ልጅ ቀልጠፍጠፍ ብለ ሸንቀጥ ብለ እንድትሄድ ይደረግልሃል። በስፖርት ብቻ ክብር ምስጋና ይግባቸው ለከተማ ማስተዳደሮቹ፣ ለአዲስ አበባ ከተማ ክብርት ከንቲባ ክብር ምስጋና ይግባት፣ ለጠቅላይ ሚኒስትሩም እንደዛው ለመላው ለከተማ ማስተዳደሮች እጅግ በጣም አድናቃቸው ነኝም ልናመሰግናቸውም ይገባል። ምክንያቱም እንደና አንተ አይነቶችን የምናስተካክልበት እንዳይጎዝፉ የሚያደርግ ስፖርት መዘውተሪያ ጂሞችን በየፓርኪንጎች ከፍቶልናል። ስለዚህ እኛ ጠንክረን ለፍተንም እናንተን መታደግ አለብን። ለምን ታልቃላችሁ? በጣም ሸክም ነው የምትሆኑብን ነገ ተነጎዳ። ስለዚህ ለስፖርት ራሴን አዘጋጅ። ስፖርት ጂም ስፖንሰር ካረከኝ በኋላ አንተ ነው የምታሰራኝ? ስፖርት መክፈቻ ላይ እኔ ያሰራሃለሁ። ስፖርት ትችላለህ? ስፖርት ማለት ትሬነር ነህ? ሙያ እውቀቱ አለ ወይ? ባህላዊ ስፖርት ሰራተኛ ነህ? ምን ችግር አለ? ትንሽ እችላለሁ። ይበልጥ ደግሞ በአንተ ራሱ ተለማምጄ ቢያዳብርብ ይጎዳል። እኔ ቤተ ሙከራ አድርገህ ማለት ነው? ማለት ምንም ከማያቅ ትንሽ የሚያቅ ይሻላል ብዬ። አንተ ስፖርት ትሰራለህ? እኔ እሻላለሁ። ስፖርት ትሰራለህ? እሰራለሁ። እንደዚህ ሰው እንደተሳየው በጣም ሸንቀጥ ያልክ ነህ። የምር ስፖርት ትሰራለህ? አዎ ብላክ ቤልት አለኝ እኮ ቴኳንዶ። በእውነት? አዎ ላሳይ እንደ ተነስቼ እግርህ እንደዚህ ምናምን ታነሳለህ? አዎ እግርም አነሳለሁ፣ እከረባበትላለሁ እንደፈለክ። በእውነት? አዎ። ብላክ ቤልት
ድንገት ዝም ብለህ ማለት ምን እንደሚሉት ዝም ብለው አሉኝ እንደሚሉት እንዲያውም ብቻ ራስን ለመከላከል አልፎ ተርፎ መሰልጠኛ አለኝ እኮ ነው ያልኩ ካለሁት 2 ዙር እኮ አስመርቄያለሁ። የቴኳንዶና ማሸረረት መሰልጠኛ ምን እያልክናለ? ዛሬ ነው የሰማሁት። ግሎባል እኮ የቴኳንዶ የስፖርት ቴኳንዶ ግሎባል እኮ ተመዝጋቢ ነን። ምንድነው የምትለኝ? እንግዲህ ይሄንን የማርሻል አርት ነገርን አጣራለሁ። አመሰግናለሁ። ሰሞኑን እንግዲህ በተለያየ ሚዲያ ከኛ ጋር ከቀረብ በኋላ እኔንም ሌላውንም ማህበረሰብ ገሰስ ወደዛ ሳትገባ እስኪ እዚህ ፎቶ ላይ ያው ልጋብዝ ምን የራሴ ቪዲዮ የቴኳንዶ በእውነት ፎቶ ይላሳየክ እዚህ ላይ ፎቶ ልትሰራ ነው ወይን በፎቶ የሰራው ጣራ አይደል? ሲመረቅ ምርቃቴ ላይ የነበረም እየሰራውም እየሰለጠንኩም የነበርኩትም ፎቶዬን አሰልጣኝ ጭምር አለ ከኔ ጋር። ስለዚህ በመረጃ ተሰጠና እግሬን ምን ያህል እንደሚያነሳ ሳያለው ነው ማለት። በአንድ እግር ቁሜ በአንድ እግር ካንተ አናት አልፌ ጣራ ነካላለሁ። በአንድ እግር አምፖል ትፈታለህ? አሁን በመጣ እግርን ታነሳለህ እንዳትወድቅ። አንተን የማይደብርከው አይመችም። እስቲ መረጃዎችን እዛ ስፖርት ቤት እናየዋለን። ስፖርት ቤት እናየዋለን። ትፈራላችሁ እናንተ የምላስ ስፖርት እንጂ የአካል ስፖርት አትወዱም እኮ። ችግራችሁ ይሄ ነው። እሺ አትሰኝ እና ሰሞኑን በሶሻል ሚዲያ የአንተ ሀሳቦች እየተቆራረጡ ብዙ ጥያቄዎች አስነስተዋል። ከነሱ አንዳንድ መጥራት ያለባቸው ምንድነው በተለይ የተነገርካቸው ሰዎችን የሚነኩ ንግግሮች አሉ። ለምሳሌ እንዴት ነው ነብይነት ምን ያንሰኛል ብለህ እንደ ትንቢትም የተናገርከው እኔንም አልፎ ተርፎ ደግሞ የዘለፍከኝ ሌሎችንም ኢትዮጵያኖች ያዋረድካቸው ንግግሮች ብዙ ሰዎች አንዳንዱ እንደ ኮሜዲ አንዳንዱ ተናዶ እኔንም ሲያገኘኝ የጠየቁኛሉና ለነሱ አንዳንድ ለተናገርካቸው ነገሮች እንዲሁ በአደባባይ ይቅርታ ብትጠይቅ ብዬ ነው። ምንድነው ይቅርታ የሚያስጠይቀኝ ነገር? ምንድነው ይቅርታ የሚያስጠይቀኝ? ሶሻል ሚዲያ ላይ ተቆራርጦ አይተሃል። እኔ በቀላ አላልኩ፣ ቶሎሳ አላልኩ፣ ጸጋዬ አላልኩ፣ ሀብተወልድ አላልኩ፣ ከብትመር አላልኩ፣ ዘበርጋ አላልኩ፣ ፋሪስ አላልኩ፣ ሙስጠፋ አላልኩ፣ ወልደ ጊዮርጊስ አላልኩ። ምን አገባኝና ነው ይቅርታ የምጠይቀው? በንግግር በተናገርከው አትጸጸትም? በተለያየ ሚዲያ ስታየው መልሰክ አንድ አባባል አለ፣ አንድ ከመናገር ሁለት ያስብ የሚባል። እኔ 3 ያስብ አንዴ ስለምናገር ይቅርታ የሚያስጠይቀኝ ነገር ምንም አላየሁበትም እዛ ውስጥ። ያው የተወሰኑ ፖለቲከኞች ይሞታሉ ብለህ በትቤት እንጂ መልእክት አልተናገርኩም እኮ። ነብይ ነህ ወይ? አሁን ምን ጠይቃለሁ